ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን የጌታ ኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ ከክራይስት አርሚ ቴሌቪዥን ዜናዎችን ወደ እናንተ የምንደርስበት ሰዓት ላይ እንገኛለን ከሀገር ውስጥ እንዲሁም ከውጭ ሀገራት የተመረጡ ዜናዎችን ወደ እናንተ እናደርሳለን ዜናዎችን በማቅረብ እኔ ምትስኖት ሀብቴና ኢየሩሳሌም ብራዳ በጋራ በመሆን ከመላው ስቱዲዮ ባለሙያዎች ጋር ወደ እናንተ እናደርሳለን በቅድሚያ ማርሰ ዜና እምነት በዓለም ላይ ያሉ ፈተናዎችን የምናሸንፍበት መሳሪያ ነው ሲሉ ነብዩ ጩፋ ተናገሩ። መስከረም 30 ታላቅ የሆነ የአገልጋዮች ኮንፈረንስ መዘጋጀቱ ተገለጸ። በስዊድን 3000 የሚያህሉ ዜጎች የማይክሮቺፕ አገልግሎት ተጠቃሚ ሆነዋል ሲሉ ዓለም አቀፍ ሚዲያዎች እየዘገቡ እንደሚገኙ ተገለጸ። ወደ ዝርዝር መረጃዎች እናልፋለን። እምነት በዓለም ላይ ያሉ ፈተናዎች የምናሸንፍበት መሳሪያ ነው ሲሉ ነብዩ ጩፋ ተናገሩ። ነብዩ ጩፋን የተናገሩት መስከረም 21 ለተሮብ በነበራቸው የአገልግሎት ጊዜ ነው። ፍሬዮታሻ ተጨማሪ አላት። የክራይስት አርሚ ዓለም አቀፍ ቤተክርስቲያን የመስከረም 21 2018 ዓመተ ምህረት ያምልኮ ስርዓቷን በተለያዩ መንፈሳዊ ዝግጅት አከናውና አልፋለች። በእለቱም የቤተክርስቲያኒቱ ባለራዕይና ፕሬዝዳንት ነብዩ ጩፋ የአንደኛ ዮሐንስ ምዕራፍ 5 ቁጥር 4 ላይ የሚገኘውን የመጽሐፍ ቅዱስን ቃል በመጥቀስ መንፈሳዊ ድል በሚል ርዕስ የእግዚአብሔርን ቃል በኃይልና በስልጣን በመስበክ አገልግለዋል። መንፈሳዊ ድል በእምነት የሚገኝ ሲሆን ከውስጥ ጀምሮ ወደ ውጫዊ ማንነት የሚወጣ ድል ነው በማለት መገኛውም እግዚአብሔር እንደሆነ አስረድተዋል። አንድ ከእግዚአብሔር በልጁ በኢየሱስ አማካኝነት ዳግመኛ የተወለደ ሰው በሰይጣን ላይ ድል ሊቀዳጅ ስልጣን አለው በማለት የገለጹ ሲሆን መንፈሳዊ ድል ማለት ከኃጢአት ከሰይጣን ከዓለም የሚሰነዘሩ ፈተናዎችን አሸንፎ መቆም ነው ብለዋል። አክለውም ነብዩ ጩፋ በስብከት ጊዜያቸው እንዳስተማሩት የመንፈሳዊ ድል መሰረታዊ ነገሮች በኃጢአት ላይ የተገኘ ድል፣ በሰይጣን ላይ የተገኘ ድል፣ በዓለም ፈተናዎች ላይ የተገኘ ድልና በሞት ላይ የተገኘ ድል ነው ሲሉ የመጽሐፍ ቅዱስን ቃል በማብራራት አስረድተዋል። የመንፈሳዊ ድል ባህሪያት በእምነት መኖር፣ በጸሎትና በመንፈስ ቅዱስ ኃይል መጠንከር እንዲሁም በመልካም ምስክርነት መታየት ሲሆኑ የተሰጠንን ድል በእምነት መጠበቅና መያዝ በእውነት በጽድቅ በመንፈስ ቅዱስ ኃይል የእግዚአብሔርን ዕቃ ጦር ሁሉ በመልበስ ስላገኘነው ድል እግዚአብሔርን እያመሰገንን ተግባራዊ ኑሮ መኖር ያስፈልጋል ብለዋል። ነብዩ ጩፋ መንፈሳዊ ድል የሚገኘው በኢየሱስ ክርስቶስ ላይ ባለን እምነት ላይ ሲሆን እምነት በዓለም ላይ ያሉ ፈተናዎችን የምናሸንፍበት መሳሪያ ነው ሲሉ የዕለቱን የስብከት ጊዜያቸውን አጠቃለዋል። መስከረም 21 2018 ዓ.ም በክራይስት አርሚ ዓለም አቀፍ ቤተክርስቲያን በነበረው መደበኛ አገልግሎት በርካቶች በትንቢት ተጽናንተዋል። በእለቱ በነበረው ፕሮግራም በርካቶች ከአጋንንት ስርዓት የተፈቱ ሲሆን እንዲሁም ምስክራቸውን ቃል በእለቱ በመገኘት ሰጥተዋል። ቀለም ይሳቅ እንደሚከተለው ታቀርበዋለች። በእለቱ በነበረው መርሃ ግብር የቤተክርስቲያኒቱ ባለራዕይና ፕሬዝዳንት የሆኑት ነብዩ ጩፋ ያገለግሉ ሲሆን በእግዚአብሔር መንፈስ በመመራት ለሰዎች ባድራሻቸው እንዲሁም ስማቸውን በመጥቀስ ከእግዚአብሔር የተቀበለውን ትንቢታዊ መልእክት አስተላልፏል። በመጣው ትንቢታዊ መልእክት በርካቶች የተጽናኑ ሲሆን እግዚአብሔርንም በታላቅ ደስታ አመስግነዋል። የእግዚአብሔር ሰው ወደ ጉባኤው በመግባት በዘይት ላይና እጅ በመጫን ጸልየዋል። አንዳንዶችም ከነበረባቸው የአጋንንት ስራት በኢየሱስ ስም ኃይል ነፃ ወጥቷል። በተያያዘ ዜና በእለቱም በነብዩ ጩፋ አገልግሎት እግዚአብሔር ያደረገላቸውን ድንቅ ታምር ከተለያየ አካባቢ የመጡ ወገኖች ምስክርነታቸውን ሰጥተዋል። በ2010 ዓመተ ምህረት የእግዚአብሔር ሰው ነብዩ ጩፋ በሐዋሳ በነበራቸው አገልግሎት ከእብደት መንፈስ የተፈታ ወንድም በአዲስ አበባ አጥቢያ ባለችው ቤተክርስቲያን በመገኘት የምስክርነታቸውን ቃል የሰጡ ሲሆን አሁን ላይ በቤተክርስቲያን ውስጥ እያገለገለ እንደሚገኝ ገልጸዋል። በተመሳሳይ ከወልዲያ ከተማ የመጣች እህት 2011 ዓመተ ምህረት በእግዚአብሔር ሰው በተደረገላት ጸሎት ከአጋንንት ስራት በመፈታት ከተቀመጠባት ከደም ካንሰር በሽታ መፈወሷንና በተጸለየበት ዘይት አማካይነት ለ7 ዓመታት ሲያሰቃያት ከነበረው የማህፀን በሽታ በእግዚአብሔር ድንቅ አሰራር እንደተፈወሰች ምስክርነቷን ሰጥታለች። መስከረም 23 እና 24 በክራይስት አርሚ ዓለም አቀፍ ቤተክርስቲያን በሻሸመኔ አጥቢያ መንፈሳዊ ኮንፈረንስ መዘጋጀቱ ተገለጸ።
በእለቱም የክራይስት አርሚ ዓለም አቀፍ ቤተክርስቲያን ፕሬዝዳንት የሆኑት ነብይ እዩ ጩፋ በሻሸመኔ አጥቢያ በመገኘት የሚያገለግሉ እንደሆነ የተገለጸ ሲሆን አርብና ቅዳሜ ኮንፈረንሱ እንደሚካሄድም ተገልጿል። በኮንፈረንሱም ላይ የእግዚአብሔር ቃል በኃይል የሚታወጅ ሲሆን በአጋንንት ስርዓት ውስጥ ላሉትም እንደሚጸለይ ተመላክቷል። በተያያዘ ዜና መስከረም 25 በአዲስ አበባ አጥቢያ ታላቅ መንፈሳዊ ኮንፈረንስ የተዘጋጀ ሲሆን ነብይ እዩ ጩፋ ከሻሸመኔ ኮንፈረንስ መልስም የእግዚአብሔርን የወንጌል ኃይል የሚያውጁ ሲሆን በአጋንንት ስርዓት ውስጥ ላሉት እንደሚጸለይና ለአዳዲስ ነፍሳትም ጥሪ እንደሚደረግ ተገልጿል። በሻሸመኔ እንዲሁም በአዲስ አበባ አጥቢያ በሚኖሩት መንፈሳዊ ፕሮግራሞች ላይ ህዝበ ክርስቲያኑ አዳዲስ ነፍሳት በመጋበዝ በቦታው በመገኘት የእግዚአብሔር ጸጋ እንዲካፈሉ ቤተክርስቲያኒቷ ጥሪዋን አቅርባለች። የወንጌል ኃይል በሚል ርዕስ በደቡብ አፍሪካ ተዘጋጅቶ የነበረው ታላቅ መንፈሳዊ ኮንፈረንስ በድል መጠናቀቁ ተገለጸ። የክራይስት አርሚ ዓለም አቀፍ ቤተክርስቲያን በደቡብ አፍሪካ ከሚኖሩ ኢትዮጵያውያን ጋር በመተባበር በኤቭሪ ኔሽን ቸርች ኢን ዋን ሲቲ ላይ ተዘጋጅቶ የነበረውና የወንጌል ኃይል በሚል ርዕስ ከሴፕቴምበር 25 እስከ 27 ተዘጋጅቶ የነበረው ኮንፈረንስ በስኬት መጠናቀቁ ነብይ ጩፋም አስታውቀዋል። በኮንፈረንሱም ላይ የክራይስት አርሚ ዓለም አቀፍ ቤተክርስቲያን ፕሬዝዳንትና ባለራዕይ የሆኑት ነብይ እዩ ጩፋ ያገለገሉ ሲሆን በነበራቸው አገልግሎት ደስተኛ እንደነበሩና የእግዚአብሔር እጅ የታየበት ነበር ብለዋል። ነብይ እዩ ጩፋ በኬፕታውንና በመላው ደቡብ አፍሪካ ለሚገኙ ቅዱሳን ኢትዮጵያውያንና ኤርትራውያን በኢን ዋን ሲቲ ለሚገኙ ኤቭሪ ኔሽን ቸርች ምዕመናንና አገልጋዮች በሙሉ ምስጋናቸውን አቅርበዋል። ታላቅ መንፈሳዊ የአገልጋዮች ኮንፈረንስ በክራይስት አርሚ ዓለም አቀፍ ቤተክርስቲያን መዘጋጀቱ ተገለጸ። በቤተክርስቲያኒቷም ከሚደረጉ ኮንፈረንሶች መካከል አንዱ ሲሆን ዘንድሮም ለ7ኛ ዙር መስከረም 30 እንደሚደረግም ተገልጿል። የ2018 የአገልጋዮች ኮንፈረንስ ነብይ ጩፋ ከእግዚአብሔር በተቀበሉት ምሪት አማካኝነት የኢየሱስ ሞትና ትንሳኤ አዳኝነቱን በኃይል የሚመሰክሩ ይነሳሉ በሚል መሪ ቃል ኮንፈረንሱ እንደተዘጋጀ ነብይ ጩፋ አስታውቀዋል። ለሚቀጥለው ዘመን የወንጌል ባላደራ ኃያላን የሚነሱበት ኃይልን የማስታጠቅና የመቀበል ኮንፈረንስ እንደሆነ ተናግረው ጥሪ ያላቸው አገልጋዮች እንዲሳተፉም ጥሪ አቅርበዋል። ታላቅ የሆነ የመንፈስ ቅዱስ እንቅስቃሴ በኢትዮጵያ ውስጥ እንደገና እንደሚነሳ የተጠቀሰ ሲሆን አገልጋዮች በዚህ ኮንፈረንስ በሀገር ውስጥ ሆነ ከሀገር ውጪ ያሉ በቤተክርስቲያን ውስጥ የሚያገለግሉ አገልጋዮች በመምጣት የእግዚአብሔር ጸጋ እንዲካፈሉ ጥሪ የቀረበ ሲሆን በእለቱም ነብይ እዩ ጩፋ የሚያገለግሉ ሲሆን እጅ በመጫን ጸጋን የማካፈል አገልግሎት እንደሚያደርጉም ተመላክቷል። ከጠዋቱ 12 ሰዓት ጀምሮ ተገቢውን አለባበስ በመልበስ እንዲሁም መጽሐፍ ቅዱስና ማስታወሻ በመያዝ እንዲገኙ ጥሪ ቀርቧል። በተያያዘም ዜና ጥቅምት 1 2018 የፓርትነሮች ፕሮግራም መዘጋጀቱም ተገልጿል። የቤተክርስቲያኒቷ አብሮ ሰራተኞችና የእግዚአብሔርን ስራ በገንዘባቸው በመደገፍ እያገለገሉ ያሉ የጸሎትና የባርኮት ጊዜ ተዘጋጅቷል። በሀገር ውስጥና ከሀገር ውጭ የሚገኙ አብሮ ሰራተኞች በቲቪ ስክሪን ላይ በሚገኙ ስልክ ቁጥሮች ላይ በመመስገብ ጸጋን እንዲካፈሉ ጥሪ አቅርቧል። ከውጪ ወዳገኘናቸው መረጃዎች እናልፋለን። በስዊድን የማይክሮቺፕ ቴክኖሎጂ እንደ አዲስ መተግበር እንደተጀመረ ተገለጸ። በስዊድን ከ3000 በላይ የሚሆኑ ዜጎች በእጃቸው ውስጥ ትናንሽ ማይክሮቺፕ በመጫን ህይወታቸውን በቀላሉ እንዲያስተዳደሩ በማሰብ መጀመራቸውን የተለያዩ ዓለም አቀፍ ማህበራዊ ሚዲያዎች እየዘገቡት ይገኛሉ። ይህ ቺፕ በትራንስፖርት ትኬት፣ በቤትና በቢሮ መክፈቻ እንዲሁም በክፍያ አገልግሎት መጠቀም እንዲረዳ አቅደው እንደሆነም ተመላክቷል። ነገር ግን በተግባር ይህ ሐሳብ እንደታሰበው ልክ መተግበር ባለመቻሉ ብዙ ዜጎች በግላዊነት መብትና በመረጃ ደህንነት ላይ ጥያቄ እያስነሱ እንደሚገኙና ሌሎች ደግሞ ቺፑን እንደ መዝናኛ ወይም እንደ መሳሪያ ብቻ አይተው እየተገበሩት እንደሚገኙም ተገልጿል። የጤና ባለሙያዎች እንዳስረዱት ከሆነ ማይክሮቺፕ መጫን የጤና አደጋ ሊያስከትል እንደሚችልና ጥንቃቄ እንዲያደርጉም አሳስበዋል። የስዊድን ማይክሮቺፕ ቴክኖሎጂ በጥቂት ሰዎች ተወዳጅ ቢሆንም በህዝብ ደረጃ ግን እንደታሰበው አልተስፋፋም ሲሉ በርካታ የውጭ ሀገራት ሚዲያዎች ዘግበውታል። ተመልካቾቻችን ከክራይስት አርሚ ቴሌቪዥን ለዕለቱ የነበሩን መረጃዎች እኚህን ይመስሉ ነበር። ከቀሪ ከክራይስት አርሚ ቴሌቪዥን ፕሮግራሞቻችን ጋር መልካም ቆይታ እንዲሆንላችሁ እንመኛለን። ሰላም።